ሳይደግስ አይጣላም የሚባለው አባባል ትክክል ነው። እችን እናታችንን አስታወሳችኋት? ሰሞኑን ሁለት በቆሎ ሰርቀሻል ተብላ በጣም እያሰቃዩት፣ ሁሻፕ እንድትመታ እያደረጓት፣ ቁጭ ብድግ እንድትሰራ እያደረጓት፣ በጣም እያሰቃዩት ቪዲዮ ሶሻል ሚዲያ ላይ ተለቆ ነበር። ያንን የተመለከቱ ኢትዮጵያኖች እንደምትመለከቱት ዛሬ ላይ እሷን ከበው እንደዚህ በስጦታ እያንበሸበሿት ነው። ሰላም አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ስለዚህች እናት በጣም ብዙ በርካታ ኢትዮጵያኖች ተጨንቀው በጣም ተናደው በጣም ስሜታዊ ሆነው ቪዲዮ እየተዘዋወረ ነበር። ተመልከቱ። እነኚህን ሁለት የያዘቻቸው በቆሎችን ሰርቀሻል በሚል እንደዚህ ያደረጓት ቁጭ ብድግ እንድትል እንዲሁም ሻፕ እንድትመታ እንዲሁም እየተደበደበች ነበር። በዛ ላይ ፖሊስ ጣቢያ ውስጥ ገብታ ነው። ይህንን ያደረጉ ፖሊሶች ግን በቁጥጥር ስር ውለዋል። ማለትም እነዚህን ሁለት በቆሎዎች ለምን ሰረክሽ ብላ በምትጠየቅ ሰዓት እባካችሁ ሪቦኝ ነው፣ ልጆቼን ሪቦብኝ ነው፣ ማበላቸው ነገር የለኝም ብላ ስትለምናቸውም ተደምጣለች። እና ይሄንን የሰሙ እንደዚህ ስትላቸው እንኳን ልባቸው ያራራ ፖሊሶች እንደምትመለከቱት እንዴት ማድረግ እንዳለባት ሁሉ እያሳዩት ቁጭ ብድግ እንድትል ሻፕ እንድትመታ እያደረጓት ነበርና በጣም ነበር ይሄን ቪዲዮ ወደ ሶሻል ሚዲያ ከተሰራጨ በኋላ በጣም በርካታ ኢትዮጵያኖች አዝነው እችን እናታችንማ መርዳት አለብን፣ ለዚች እናትማ መሆን አያቀተንም፣ ልጆቿንና እሷን የቻልነውን ነገር አድርገን እንረዳለን ሲሉ ነበረ። እንዳሉትም ደግሞ እኛ ኢትዮጵያን ከተባበርን ምንም ነገር ማድረግ እንችላለን። ተመልከቱ፣ እዚህ ጋር እንዲህ የነበረች እናታችንን እንደዚህ አድርገው ወስተው ከልጆቿ ሰብሰብ አድርገው የሚያስፈልጋትን ነገር አድርጎላታል። ተመልከቱ፣ አሁን ቅድም ያያችኋት እናታችን እስከነ ልጆቿ፣ አሁን የምታዩት እናታችን እስከነ ልጆቿ ተመልከቱ። ኢትዮጵያኖች ባንዴ ከተነሳን ማናደርገው ነገር የለም። ማሻላ ተባረከላ። ሳይደግስ አይጣላም የሚባለው እውነት ነው። ማለቴ የሆነ ነገር ሊያደርግላችሁ ሰበብያ አድርጎ በቃ ጥሩ ነገር ልደርሱ ስትሉ በሆነ ሰበብ አስባብ አላህ ከዛ ከነበራችሁበት ጭንቀት እንዲያወጣችሁ መልካም ነገር ከፊት ለፊታችሁ አስቀምጣችሁ ለተወሰነች ሰዓት ልትሰቃዩና መከራ ሊደርስባችሁ ይችላል። ነገር ግን ከፊታችሁ መልካም ነገር እንደሚኖር እርግጠኛ ሁኑ ማለት ነው። እህታችን ወጣቶች ተሰብስበው እሷን ሶሻል ሚዲያ ካመጡ በኋላ በርካቶች እንዳልኳችሁ የመጀመሪያውን ቪዲዮ ይሄን የምትመለከቱትን ፎቶ ያስቀመጥኩበትን ቪዲዮ ካዩ በኋላ እችን እናታችንማ መርዳት አለብን የቻልነው እናደርጋለን ካሉ በኋላ እዛ አካባቢ የሚኖሩ ወጣቶች እሷን ወደ ሶሻል ሚዲያ ካደረሱ በኋላ እናታችን ለምን ያንን እንዳደረገች ስትጠየቅ ያው ተርባ እንደሆነ ለልጆቿ እንድታበላቸው ስለፈለገች ነበር ያቺን ሁለት በቆሎ የሰረቀችው። በእውነት እሷ ትክክለኛ ሌባ ቢሆን ኖሮ በዚች ሁለት በቆሎ አትርመጠመጥም ነበር። ነገር ግን ራብ መጥፎ ነው። በዚህ ነገር ላይ እንትን ስትል ተያዘችና ከዛ ያደረጓትን ነገር ተመልክታችኋል። አልሙሄም እቺ እናታችን ወደ ሶሻል ሚዲያ ከመጣች በኋላ በርካቶች እርዳታ አድርጎላት አሁን ላይ 1.600,000 ገደማ ተሰብስቦላት ማሻአላ ተባረከላ አሁን ሊሰጣት ነው ማለት ነው። እንደ ያቹት ቅድም ብልድ ልብሶችን እንዲሁም ለልጆቿ አልባሳት ለሷ ለራሷ አልባሳትን ተበርክቶላታል። በቃ አንዳንዴ ከሆነ ነገር ከነበራችሁበት ጭንቀት ነጃ ልትወጡ የሆነ ሰበብ ያደርስላችኋልና አላህ እንግዲህ በዚህ አድርጎ ሰበብ አድርጎ ያንን ነገር እንዲከሰትባት አድርጓል። የትኛውም ሰው ምንም ቢቸገር ምንም አይነት ችግር ውስጥ ቢገጥመው ምንም ፈተና ቢገጥመው ሌብነትን አላበረታታም። ነገር ግን እናቱና እነኚህን ሁለት በቆሎ ሰርቀሻል ተብላ በዚህ ልኩ እንደዚህ ሲያደርጓት ማየት ደግሞ እጅግ በጣም ያማል። በትህትና ቀርቦ እናቴ ምን ቸግሮሽ ነው? ለምን ይሄን እናደረግሽ? እንደዚህ መስራት እኮ ጥሩ አይደለም፣ ላንቺ መጥፎ ነው፣ ላንቺ እንኳን ለልጆችሽም ጥሩ አይደለም ተብሎ ተሰጥቷት ተጨማሪ ነገር ቢሰጣት ይህ ነገር መልካም ነው። አንድ ሰው ስለተደበደበ ወይም ደግሞ የሆነ ጫና ስለደረሰበት ካለው ከነበረበት ስራ ያቆማል፣ ያን ነገር ይተዋል ማለት አይደለም። ማንም ሰው ከመጥፎ ስራው እንዲተው ከተፈለገ በትህትናና በመልካም ነገር ስታዙትና ወደ መልካም ስጠሩት ብቻ ነው ከዛ ከመጥፎ ነገር ሊወጣ የሚችለው ማለት ነው። እናታችን ደግሞ እንደምታዩት ኩርምት ብላለች። እሷን እንደዚህ ከማሰቃየትና እንደዚህ
ማችለውን ነገር እንድታደርግ ከማስገደድ ይልቅ በቃ እንደዚህ በትህትና አናግሮ ያለውን ነገር ሰጥቶ መሸኘቱ አንድ ነገር ነው። ማንም ሰው እኮ ሳይቸግር ወጥቶ ለመስረቅ በተለይ ደግሞ እናት ስትሆኑ የልጆች እናት ስትሆኑ በቃ ማንም ሰው እንጃ እኔ አላቅም ብቻ እንደዚህ ሆን ብሎ ወጥቶ ይሰርቃል ማለት ከባድ ነውና አንዳንዴ ሁሉንም ነገር በመጥፎ ነገር ከምናስበው መልካም ነገርንም አስቀድመን ብናስበው የተሻለ ነውና እናታችን ብቻ ያው ለኸይር ስለሆነ በዚህ ነገር ላይ እንደዚህ አድርጎ ሰበብ ያደርጎ ደና ደረጃ እንድትደርስና ልጆቿም ደና ደረጃ እንዲደርሱ አላህ አድርጓል ማለት በቃ በምን ሰበብ በምን ምክንያት ጥሩ ደረጃ ሊያደርሳችሁ እንደሚችል አይታወቅም። ያው መጥፎ ነው ተብሎ የታሰበው ነገር ደግሞ አላህ መልካም ሊያደርገው ስለሚችል ምንም ማለት አይደለም። ያው መጥፎ ነገር አሳልፋችሁ ነው ወደ ጥሩ ደረጃ የምትደርሱትና እኔ በጣም አዝኜ ነበር ሐቂቃ ወላሂ ቪዲዮውን ሳየው አልቻልኩም። በቃ አንድን እናት እንደዚህ ያሰቃዩ እየገረፉ እንደዚህ ያደረጉ በዛ ላይ እየቀረጹ ሶሻል ሚዲያ መቀረጹ ግን ማለት መቀረጹ ለሷ ነው እንደውም ጥሩ የሆነው የሷን ማንነት እናጋልጣለን ብለው ሶሻል ሚዲያ ላይ ቢለቁትም ግን ደግሞ ኢትዮጵያኖች በጣም አዝነው እቺ እናታችንማ ለዚች ለሁለት በቆሎ እንዲሆነች እናታችንንማ መርዳት አለብን እሷን ጥሩ ደረጃ ማድረስ አለብን ተብሎ ነው ማህበረሰቡ እንትን ያለው እና ያለው ደግሞ ተሳካ። ያንን ሁሉ ገንዘብ ተሰበሰበላት ከዛ ደግሞ ለልጆቿ የሚያስፈልጋቸው ነገር ተደረገላቸው እና አንዳንዴ መጥፎ ነገር ሲሰራብን ማማራር የለብንም። በቃ አላህ ከፊታችን ጥሩ ነገር አስቀምጦልናል የሚለውን በውስጣችን ማሰብ አለብን እና መልካሙን ነገር እንመኝ። አንድ ነገር ስናይ ደግሞ ወደ መጥፎ ነገር ብቻ ትኩረት አናደርግ። በመልካም ነገርም እንትን ለማድረግ ብንሞክር የተሻለ ነው እና ውዶችዬ ለዚች እናታችን ልባችሁ የተሰበረ በሙሉ እንኳን ደስ አላችሁ ማለት እወዳለሁ። የዛሬ ቆይታ ይህን ይመስል ነበረ። በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ቪዲዮውን ሲያለብሷት ተመልከቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። አከም ጅርቱ ነጋ ኬሰኒ በገነጋ ታተኒ obboleewwan keenya dargaggoonni qeerroon baalee guyyaa kaleessaa akkasitti bakka ummata keenya buutanii bakka keenya buutanii akkasitti bardilibsii yookaan immoo uffannaa kabajaa haadha keenya dararamti sanarra akkasitti buuftanii waliin turtanii nu fuutanii gara mana isaaniitti nu geggeessitan hedduu yoo maqaa keessanii hunda keessanii hin beennellee reed baalee ittiin hangafee hunda keessanii iyyuu galatoomaa jechuun barbaada. Isin baruu dargaggeessi isaaba kamiinuu gaachana sabaa gaachana haadholii gaachana naannoo ofii gaachana biyya ofii ta'uu dalqaba qabaa sanammoo nu agarsiistanitti galatoomaa ulfaadhaa isin jaalladha.